በዚህ ቪዲዮ አዲስ የመልቲፕሊኬሽን ትሪክ አሳያችኋለሁ። ይህ የመልቲፕሊኬሽን ትሪክ ተመሳሳይ ለሆኑ ድጅቶች ይሰራል፣ ተመሳሳይ ላልሆኑ ድጅቶች ግን አይሰራም። ስለዚህ ከመጀመሪያ እስከ መጨረሻው በደንብ ተከታተሉኝ። መጀመሪያ ላይ ምነው የምናደርገው? ተመሳሳይ ድጅቶች እንወስዳለን። 444 ሲባዛ በ4 እኩል ነው ስንት ይሆናል የሚለውን ይህንን ነው ሾርትከቱን በእንዴት ማባዛት እንችላለን የሚለውን ማሳያችሁ ማለት ነው። መጀመሪያ ላይ ምን እናደርጋለን? ላስት ዲጂት እንወስድና እናባዛዋለን ማለት ነው። ላስት ዲጂት ዩኒት ቱ መልቲፕላይ ዘ ላስት ዲጂትስ። ላስት ዲጂት ላይ ያለው ቁጥር ማን ነው? 4 ሲባዛ በ4 አይደል? እነዚህን እናባዛለን ማለት ነው። ስናባዛው 4 ሲባዛ በ4 እኩል ነው 16 ይሰጠናል። ከዛም በኋላ 16ን እንነጥላታለን ማለት ነው። ይሄ 444 አንዷን ዲጂት ላስት ቱ ዲጂት አባዝተናል አይደል? ስለዚህ 444 የሚለው ያችን አንዷን 4 ስለተጠቀምነ 2 ዲጂት ይቀራል። ስለዚህ 2 ዲጂት መሀል ላይ ክፍተት እንፈጥራለን ማለት ነው። ከአንድና ከ6 መሀል ክፍተት እንፈጥርና ከዛም በኋላ ምን እናደርጋለን? አንድና 6ን እንደምራቸዋለን ማለት ነው። 1 እና 6ን እንደምራለን። እሱን ስንደምረው ስንት ይሆናል? 7 ማለት ነው። ስለዚህ ይህን 7 እንወስድና እዛ መሀል ላይ ካለው ክፍተት ላይ እናስቀምጠዋለን ማለት ነው። ስለዚህ ፋይናል አንሰራችን 1776 ይሆናል ማለት ነው። ላይክ ፎሎ ሼር ማድረግ እንዳረሱ። ቴንክ ዩ